ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሚዲያችን ቤተሰቦች የመጋቢት 25 ቀን 2018 ዓ.ም የከሰዓት በኋላ ዜናዎችን ይዘንላችሁ ቀርበናል። በትናንትናው ዕለት በአማራ ክልል ከባድና ምድር አንቀጥቅጥ የሆነ ተቃውሞ ሰልፍ ሲካሄድ በተመሳሳይ በርካታ ያገዛዙ ወታደሮች በፋኖም ተገለዋል። ዝርዝር መረጃውንም ትሰሙታላችሁ። በሸዋና በጎንደር ቀጠናዎች ተለያይተው የነበሩ እዞችን ያዋሃደው አፋብን ባልተሟሉ የኃላፊነት ቦታዎች ላይ ከፍተኛ አመራር ምደባ ማድረጉን አስታውቋል። መግለጫውንም ይዘናል። በአዲስ አበባ ለሚፈጸሙ የወንጀል ጉዳዮች በኦሮሚያ ክልል ዳኝነት ይሰጣል የሚል ረቂቅ ሕግ መውጣቱን ዶክተር ደሳለኝ ጫኔም ተቃውመዋል። የአሜሪካ ዜጎች በኢትዮጵያ ከአዲስ አበባ ውጭ እንዳይንቀሳቀሱ ዜጎቿን በጥብቅ ማሳስባለች። ሌላኛው መረጃችን ነው። ብልጽግና በወልቃይትና በራያ ያሳለፈውን ውሳኔ አላከበረም በሚል እነደመቀ ዘውዱ ጥያቄ ማቅረባቸው ተሰምቷል። ውድ አድማጭ ተመልካቾቻችን እስከ መጨረሻው ድረስ አብራችሁን የምትሆኑ ከሆነ እነዚህና መሰል መረጃዎችን በዝርዝር ታደምጡታላችሁ። አብራችሁን ቆዩም። በቅድሚያም በትናንትናው ዕለት በአማራ ክልል ከባድና ምድር አንቀጥቅጥ የሆነ የተቃውሞ ሰልፍ ሲካሄድ በተመሳሳይ በርካታ ያገዛዙ ወታደሮች በፋኖ መደምሰሳቸው ታውቋል። ትናንት መጋቢት 24 ቀን 2018 ዓ.ም በአብይ አህመድ ባለሲመት ዕለት ህዝቡ በሰልፍ ፋኖ በሰይፍ በክልሉ ያገዛዙን ብልጽግና ቡድን ሲያርበደብዱትም ውለዋል። የተቃውሞ ሰልፉ የተካሄደው ፋኖ በተቆጣጠራቸው አካባቢዎች ሲሆን በዚህም ገዳዮቻችንን በምርጫ ካር አናነግስም በሚል መሪ ቃል አገዛዙ የስልጣን ዕድሜውን ለማራዘም መበተኑን በጉልህ ያሳየና የኃይል ሚዛኑን ያዛባ ሰልፍ ነው የተካሄደው። በተያዘም በምዕራብ አማራ ቀጠናና በሰሜን አማራ ቀጠና በተደረገው ውጊያ በርካታ ያገዛዙ ወታደሮች ሲደመሰሱ በርካቶች እጅ ከፍንጅ መማረካቸውም ታውቋል። በተጋለውም ከቡድን መሳሪያ ጀምሮ በርካታ የነፍስ ወከፍ ክላሽንኮቭ ተማርኳል። በዚህም ብዛት ያለው ተሽከርካሪዎችና ካምፖችም ወድመዋል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ 206ኛ ከፍ ያለው ደሴ ኮር አንበሳው ጋይንት ክፍለ ጦር በአገዛዙ ኃይል ላይ ከፍተኛ ምትም ያሳረፈበት ሆኗል። ትናንት መጋቢት 24 ቀን 2018 ዓ.ም ከንጋት እንቅስቃሴ ላይ የነበረን የጠላት ኃይል ልዩ ስሟ መኳቢያ ላይ ከፍተኛ ምትም አርፎበታል። በሻለቃ አንደበት ክንዳለም የሚመራው አንበሳው ጋይንት ክፍለ ጦር ማል ጋይንት ብርጌድ የብልጽግናውን ጦር እንቅስቃሴ ላይ ያለ ከ15 በላይ ሞትና ከ25 በላይ ደግሞ ቀላል እስከ ከባድ ጉዳትም አድርሶበታል ተብሏል። አንድ ያገዛዙ ጦር ይንቀሳቀስበት የነበረችው ፓትሮልም ከጥቅም ውጭ መሆኗ ተሰምቷል። በዚህም አንድ ድሽቃና ከ1000 በላይ ክላሽንኮቭ ተተኳሽም ተማርኳል። በተመሳሳይ አንበሳው ጋይንት ክፍለ ጦር አካል የሆነችው እግራዝማች አድማሱ በላይ ብርጌድ ገደባ ላይ ከብልጽግና ሰራዊት ጋር ሲፋለም ቆይቷል። በሌላ በኩል አርበኛ አለሙ ፍቅሬ መጋቢት 1 ቀን 2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ ዳግማዊ ቴዎድሮስ 5ኛ ኮር አጼ ኢያሱ ክፍለ ጦር እንዲሁም 204ኛ አስቻለው ደሴ ኮር ጥምረት በመፍጠር አብናት ከተማን በእጁ ለማስገባት አሰፍስፎ የመጣውን ያገዛዙ ኃይል ወደ ውጊያ ከተሰለፉበት የትግል ጓዶች ጋር በመሆን ጠላትን ረፍርፎ ለአማራ ሕዝብ ሲል በክብርም ተሰውቷል። ጓዳችን ትግሉ ከጀመረ አንስቶ በአማራዊ ወኔ ትግሉን በመምራትና የበኩሉን አስተዋጽኦ በማድረግ እንዲሁም በአማራ ሕዝብ የህልውና ስጋት በተፈጠረበት ጊዜና ወቅት ሁሉ ግንባር ቀደም ሆኖ የአማራን ሕዝብ ችግር እስከ ወዲያኛው ለማስወገድ ባሪያነት ከሚጠቀስባቸው ቤተሰቦቹና ጓዶቹ ጋር ሆኖ ለአማራ ሕዝብ ክቡር ሕይወቱን አሳልፎ የሰጠ ክንዳችን ነበር በማለትም ለቤተሰቦቹ ለጓዶቹና ለትግል አጋሮቹ መጽናናትም ተመኝቷል። በሸዋና በጎንደር ቀጠናዎች ተለያይተው የነበሩ እዞችን ያዋህደው አፋብን ባልተሟላ የኃላፊነት ቦታዎች ላይ ከፍተኛ አመራር ምደባ ማድረጉን አስታወቀም። ከመደበኛው የህልውና ተጋድሎ ጎን ለጎን ድርጅታዊ መዋቅሩን በማጠናቀቅ ላይ የሚገኘው የአማራ ፋኖ ብሔራዊ ንቅናቄ የተለያዩ የኃላፊነት ቦታዎች ላይ አመራሮችን መመደቡን ባወጣው መግለጫ አስታውቋል። በዚሁም አርበኛ ማርከው መንግስቱ የአማራ ፋኖ ብሔራዊ ንቅናቄ ትምህርትና ስልጠና መምሪያ ኃላፊ ሲሆን አርበኛ ጸዳሉ ሙላት የአማራ ፋኖ ብሔራዊ ንቅናቄ ማህበራዊ ጉዳይ መምሪያ ኃላፊ፣ አርበኛ ዘበነ በላይ የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ዕቅድና ስትራቴጂክ መምሪያ ኃላፊ፣ አርበኛ አብርሃም ኩራባቸው የአማራ ፋኖ ብሔራዊ ንቅናቄ ሜካናይዝድ ጦር መምሪያ ኃላፊ፣ አርበኛ ደሳለኝ ሲያስብ ሸዋ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ሰብሳቢ፣ አርበኛ ዮሐንስ ንጉሱም የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ ሰብሳቢ፣ አርበኛ ኤርሚያስ ጥጋቤ የአማራ ፋኖ ብሔራዊ ንቅናቄ ሎጂስቲክ መምሪያ ኃላፊ፣ አርበኛ ደሞዝ ገዳፊ የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ መረጃና መገናኛ መምሪያ ኃላፊ፣
አርበኛ አበበ ሙላቱ የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ቃል አቀባይ በማድረግ መመደቡንም አስታውቋል። በቀሪ የኃላፊነት ቦታዎች ላይ የሚመደቡ አመራሮችንም እንደሚያሳውቅም የአማራ ፋኖ ብሔራዊ ንቅናቄ ፖሊስ ቢሮም አስታውቋል። በአዲስ አበባ ለሚፈጸሙ የወንጀል ጉዳዮች በኦሮሚያ ክልል ዳኝነት ይሰጣል የሚል ረቂቅ መውጣቱን ዶክተር ደሳለኝ ተቃወሙ። በሕዝብ ተወካዮች ምክር ቤት እየታየ ባለው አዲስ ረቂቅ ሕግ ውስጥ በአዲስ አበባ ከተማ አስተዳደር ለሚገኙ የኦሮሚያ ክልል ተቋማት ንብረቶች፣ ገንዘብና ሰነዶች ላይ ለክልሉ ፍርድ ቤቶች የወንጀል ዳኝነት ስልጣን የሚሰጠውን አንቀጽ ከረቂቅ አዋጁ ሙሉ በሙሉ እንዲወጣ የምክር ቤቱ አባል የሆኑት ዶክተር ደሳለኝ ጥያቄም አቅርበዋል። የምክር ቤቱ አባል ይህንን ድንጋጌ ፌዴራሊዝም መርህን የሚጻረር የዳኝነት ስልጣን መደራረብን የሚያመጣና ማቆሚያ የሌለው ውዝግብ የሚፈጥር መሆኑንም በመግለጽ በጽኑም ተችተውታል። ዶክተር ደሳለኝ በረቂቅ ሕጉ አንቀጽ 25 ንዑስ አንቀጽ 3 ላይ የሰፈረውን ድንጋጌ በመቃወም ባደረጉት ንግግር በፌዴራል ስርዓት ውስጥ የዳኝነት ስልጣን በመልክዓ ምድራዊ ወሰን ላይ የተመሰረተ መሆኑንም አስገንዝበዋል። በአንድ ግዛት ማለትም በአዲስ አበባ ከተማ ላይ የተለያዩ የዳኝነት አካላት ተመሳሳይ ስልጣን መስጠት ምርመራውንስ ማን ያካሂዳል፣ ጉዳዩን የትኛው ፍርድ ቤት ይወስነዋል በሚለው ላይ ከፍተኛ የሆነ የስልጣን መደራረብ በማምጣት የሕግ ስርዓቱን ውዝግብ ውስጥ ይከተዋል ብለዋል። ይህ አካሄድ የተለመደውን የዳኝነት ስልጣን በግዛት መርህ የመምራት አሰራር የሚጋፋ መሆኑንም አብራርተዋል። በተጨማሪም የድንጋጌ በሕገ መንግስቱ አንቀጽ 49 ንዑስ ቁጥር 5 ላይ የተደነገገውን የኦሮሚያ ክልል በአዲስ አበባ ላይ ያለውን ልዩ ጥቅም በተሳተ መንገድ እየተረጎመ መሆኑንም የምክር ቤቱ አባሉም ወግተዋል። የዶክተር ደሳለኝ ማብራሪያ የሕገ መንግስቱ መንፈስ የሚያጠነጥነው እንደ ውሃ አቅርቦትና ደረቅ ቆሻሻ አስተዳደር ካሉ የሀብት አጠቃቀሞች ጋር በተያያዘ ማህበረሰቡ ሊያገኝ ስለሚገባው ካሳ እንጂ የልዩ ጥቅምን ጽንሰ ሐሳብ ወደ ወንጀል ዳኝነት ስልጣን ለማሳደግ አይደለም ብለዋል። የድንጋጌ በመርህ ደረጃ የሌሎች ክልሎችን እኩልነት ጥያቄ ውስጥ የሚከት መሆኑንም አክለውም ገልጸዋል። እንደ አማራና ደቡብ ያሉ ሌሎች ክልሎችም በአዲስ አበባ ከተማ የራሳቸው ተቋማትና ንብረቶች እያሏቸው የእነዚህን ክልሎች ጉዳይ በፌዴራል ወይም በአዲስ አበባ ፍርድ ቤቶች እየታየ የኦሮሚያ ክልል ጉዳይ ብቻ በራሱ ፍርድ ቤቶች እንዲታይ ማድረግ አግባብነት እንደሌለውም ተናግረዋል። ዶክተር ደሳለኝ ይህ አሰራር ነገ ሌላ ክልል መቀመጫውን ወደ አዲስ አበባ ላድርግ ቢል የወንጀል ስነ ስርዓቱ ሕጉን እንደገና ለመቀየር የሚያስገድድና ሀገሪቱን ወደ ማያባራ የሕግ ሽኩቻ የሚከታት መሆኑንም አሳስበዋል። በመሆኑም አንቀጽ 23 አንቀጽ 25 ንዑስ ቁጥር 3 ከረቂቅ ሕጉ ሙሉ በሙሉ ሊወገድ ይገባል የሚል የማሻሻያ ውሳኔ ሐሳብ ያቀረቡ ሲሆን ይህ ካልሆነ ደግሞ አጠቃላይ ድምጽ ከመስጠቱ በፊት በምክር ቤቱ አሰራርና አባላቱም ስነ ስርዓት ምግባር በሚፈቅደው መሰረት በዚህ አንቀጽ ላይ ብቻ ተለይቶ ድምጽ እንዲሰጥበትም ጠይቀዋል። በተያዘም አሜሪካ በኢትዮጵያ ከአዲስ አበባ ውጭ እንዳይንቀሳቀሱ ዜጎቿን በጥብቅ ማሳስባለች። የአሜሪካው የውጭ ጉዳይ ሚኒስቴር ኤፕሪል 1 2026 ባወጣው የተከለሰ የጉዞ ማሳሰቢያ አሜሪካውያን ዜጎች ወደ ኢትዮጵያ የሚያደርጉትን ጉዞ በድጋሚ እንዲያስቡበትም ጥብቅ ማስጠንቀቂያም ሰጥቷል። በደረጃ 3 የተመደበው ይህ ማሳሰቢያ የኢትዮጵያን አብዛኛውን ክፍል እጅግ አደገኛ ከሚባሉ ደረጃ 4 ቀጠናዎች ውስጥ በመክተት በአገሪቱ ያለውን የጸጥታ መበላሸትም በይፋም ገልጿል። ከዚህ ቀደም ከነበሩት ማሳሰቢያዎች ለየት ባለመልኩም አዲሱ ማስጠንቀቂያ ከጦርነት ታግቶና ከመሰወር ስጋቶች ባሻገር በመንግስት የሚጣሉ የጉዞ እገዳዎችና የተደጋጋሚ ኢንተርኔት መቆራረጥን እንደ አዲስ ስጋት አክሎ አቅርቧል። የኤምባሲው መግለጫ መሰረት አዲስ አበባ አንጻራዊ መረጋጋት ቢታይበትም ከዋና ከተማ ውጭ ያሉት አብዛኞቹ ክልሎች ግን ከፍተኛ የፖለቲካ የብሔር ግጭትና የትጥቅ ትግል ስጋት የተንሰራራባቸው ናቸው ብለዋል። በተለይም ትግራይ፣ አማራ፣ አፋር፣ ቤንሻንጉል ጉሙዝና ጋምቤላ እንዲሁም የኦሮሚያ፣ ሲዳማና የደቡብ ክልል የተለያዩ ዞኖች አሜሪካውያን በምንም አይነት ምክንያት ሊጓዙባቸው የማይገቡ ክልሎች ተብለውም ተፈርጀዋል። በድንበር አካባቢዎች ደግሞ ከሶማሊያ፣ ከኬንያ፣ ከሱዳን፣ ደቡብ ሱዳን ጋር የሚዋሰኑ የ50 ኪሎ ሜትር ርቀቶች ውስጥ የአሸባሪዎች ጥቃት፣ አፈናና ፈንጂ አደጋዎች መኖራቸውም ተገልጿል። ሁኔታዎችን ያለምንም ቅድመ ማስጠንቀቂያ ሊበላሹ እንደሚችሉም ያሳሰበው ኤምባሲው የራሱ ሰራተኞች እንኳን ከዋና ከተማ ውጭ ለመንቀሳቀስ ልዩ ፍቃድ እንደሚያስፈልጋቸውም አስታውቋል። ይህ ሰፊና ዝርዝር የአሜሪካ መንግስት የጉዞ ማሳሰቢያ ኢትዮጵያን የፖለቲካና የጸጥታ መዋቅር ጥልቅ ቀውስ ቁልጭ አድርጎ የሚያሳይም ነው ተብሏል። አሜሪካ በአንድ ሀገር ውስጥ ከሞላ ጎደል ሁሉንም ክልሎች ከአዲስ አበባ በስተቀር አትጓዝባቸውም ብላ መፈረጇን የፌዴራል መንግስቱ ከዋና ከተማ ውጭ ያለው የእጅ በላይነትና የጸጥታ ቁጥጥር ማስከበር እንዳልቻለ የሚያሳይ ዓለም አቀፍም ማረጋገጫም ነው።
ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩ መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።